የፈለገውን ህይወት የመኖር መብቱ ነው ብያለሁ። እንደዛ ቢኖሩ ምንድነው እናንተ ጋር የሚጎለው ነገር? ዙሪያ ያላችሁ ሰዎች ትላንትና አሁን እኔ ሁካታ ነው የታየኝ። እውነት ለመናገር የሆነ በቃ አላቅም ሁካታ ነው በቃ ለኔ። ምክንያቱም ሰላም ያለ መፈለግ ማለት ሁካታ ነው። ተዋቸው በቃ እንዴ ራሳቸው ይጨርሱ። የሆነ ነገር ቢሆን እነሱን ነው የሚመለከተው። የሆነ ነገር ቢሆን እነሱን ነው የሚመለከተው። የእናንተ ዙሪያ ላይ ማጫፈር ምን ይሉታል? አንተ ፈረንጆ የተባልክ ልጅ አብርሃም ለአንተ ብዙ ነገር አልሆነም። ብዙ ነገር ሆኗል አይደል? ትናንትና ምን ታረቅ ነበር የነበረው። ልክ ወንድሜ እንዳደረገው አንተም አደረግ። ጥፋት ሸሪካ ይጥልሃው እንዳደረገው አሁን ስራ ቢሄድ ከመድ ይወይል የለበል ያ ወክር ታው ሁላ ይቅርብ ኢድ ምናትጋ ምን ማለት ነው ይሄ? በግድ ይቅርታ ጠይቁኝ ብሎ ጠይቋችኋል አብርሃም? ይቅርታ ካልጠይቃችሁኝ ህይወታችሁ አይሰምርም፣ በቃ ነገራችሁ እንዲህ ነው የሚሆነው ብሏችኋል? አላላችሁም እኮ። ስለዚህ እናንተ ምን ሆናችሁ ነው? ይቅርታ በመጠየቅ ሰበብ የምታደርጉት ነገር ምንድነው? የምትሰሩት ምንድነው? አላማችሁ ምንድነው? እንዲያሸና እሽላ هنا ايش لا لا شوف شوف شو ساوي زي ይቅርታ ጠይቁኝ አላላችሁም እኮ። ግን ይቅርታ ጠይቃችሁ እዛች ጋር የምታወሩት ነገር ለይቅርታችሁ ተቃራኒ የሆነ ነገር፣ ጭራሽ የማይገናኝ ነገር ውስጣችሁ የሆነ ሸርና ተንኮል እንዳሰበ ነው የሚያሳየው። ለማንኛውም ተመልካች የምታስተላልፉት ይሄ ነው። በየትኛውም መልክ ይቅርታ ነው ብትሉ ሊረዳችሁ አይችልም ሰው። ምክንያቱም የምታደርጉት ነገር ሌላ ነው። ይቅርታ ከተባለ በቃ ከልብ ይቅርታ ነው። ይቅርታ ነው በቃ በቃ ሌላ ተቃቅሜ ያንን አላየሁም እንዴ። በቀደም ዕለት እንደዛ ካለኝ እኔን ጨቅጭቆ ሊገለኝ አብርሃምን እንትን ብሎ በስልክ እንደዛ አልመጣም ስለ የሆነ ነገር ሲለኝ እሺ ብዬ ሄድኩኝ። ዴቪድ እንደዛ አደረገ። ምንድነው ላም ባላለበት ለቀማ ወይም ደግሞ ውሻ ጅብ ከሄደ ውሻ ጮኸ የሚባል አማርኛ አይነት ጭው። ለምንድነው እንደዚህ የምትጫወቱት እናንተ? ለምንድነው እንዲህ የምትጫወቱት? አልገባኝም። እናንተ ጋር ጥቅሙ እኔ አሁን ያልገባኝ ነገር ለራሴ ጥቅማችሁ ምን ጋር ነው? ጫጫታ ሲፈጠር ነው ጥቅማችሁ። እነሱ ውዥንብሩ ሰላም ሲሆኑ ጥቅም የላችሁም። አላቅ
የማወራው ሁሉ የሆነ የጠፋው ሰው ታውቃላችሁ። እኔ እንደዛ ነው የሆንኩት አሁን ላይ። ለምን አላውቅም። እኔ እንጃ አብርሃም የራሱን ህይወት ሲኖር ለምን ሸንቷል? አንቺዬው ሩታም የራሷን ህይወት እንድትኖር ለምን እንደማትፈቅዱ አይገባኝም። ሽንት ነው ወላሂ። ግን ከወንድሜ ራስ ግን ጉረዱ። አብርሽን እየለመነች በምትሄድ ሰዓት ወይም ደግሞ የሆነ ነገር እያደረገች በምትሄድ ሰዓት እንደዛ በምታረግ ሰዓት ለሷ ክብር ነው ብዬ አላስብም። ለሷ ክብር አይደለም፣ ይሄ ማነስ ነው የሚሆነው። ከሁሉ ነገር የሆነ ሰውን እየሰማች የምታደርግ ሴት ናት የምትታየኝ። ለራሷ ህይወት ነገሮችን ማስተካከል የምትችል ሴት ሳትሆን ሰው የሆነ ነገር አድርጊ ሲላት የምታደርግ ሴት ናት የምትታየኝ።